ለመድፈኞቹ አርሰናሎች እጅግ በጣም ጣፋጭ ምሽት፣ ለፕሪሚየር ሊጉ ቡድኖች በሙሉ ዋንጫውን ከኔ ውጪ የሚወስደው ማንም የለም የሚል መልእክት የተላለፈበትና ከዛም ባለፈ የማንቸስተር ዩናይትድን የደጋፊዎች እንግዲህ ሀዘን በሚገባ የተበቀሉበት ምርጥ ውጤትን እንግዲህ በሊድስ ዩናይትድ ላይ አርሰናሎች ማሳካት ችለዋል ማለት ነው። መድፈኞቹ እንግዲህ እጅግ በጣም በዘንድሮው የውድድር ዓመት እኔ በግሌ ከማደንቅላቸው ነገሮች አንዱ ከሽንፈት ወዲያውኑ አገግመው ወደ ድል የሚመለሱበትና ተከታታይ ጨዋታዎችን ድል የሚያደርጉበት መንገድ እጅግ በጣም ያስደንቀኛል። እንደምታውቁት በሊቨርፑል ሲሸነፉ በንጋታው ድል ማድረግ ጀምረው ረጅም ጨዋታዎችን ተጓዙ። ከዛም በኋላ በአስቶን ቪላም ሲሸነፉ በንጋታው ወደ ድል ተመልሰው ረጅም ጊዜያትን እንግዲህ በድል ገሰገሱ። አሁንም ከዩናይትዱ ሽንፈት በኋላ በአንድ ሳምንት ውስጥ ሁለተኛ ድላቸውን ሲያስመዘግቡ በተለይ የዛሬው እጅግ በጣም ምርጥ ውጤት ነው። 4-0 ሊድስ ዩናይትድን በሜዳው እንግዲህ በተለይ አርሰናሎች ደግሞ ግብ እንዲያስቆጠር የሚፈልጓቸው ተጫዋቾች በሙሉ ግብ ያስቆጠሩበት ጨዋታ ነበር። በተለይ ብዙዎች እንግዲህ ቡካዮ ሳካ በጉዳት ከላይናፕ ላይ ሲወጣ ስጋታቸውን ገልጸው ነበር። የመጀመሪያዎቹ 20 ደቂቃዎች ትንሽ አስቸጋሪ ነበሩ። አርሰናል ነጥብ ሊጥል ይችል ይሆን እንዴ የሚል እንግዲህ ስጋት ነበራቸው። በተለይ ከዩናይትዱ ሽንፈት በኋላ የተቃራኒ ቡድን ደጋፊዎችም የልብ ተሰምቷቸው ነበር። እንደ ሲቲ ያሉ ደጋፊዎች አርሰናል ዛሬም ነጥብ ሊጥል ይችላል የሚል ፍላጎትና እንግዲህ መሻት ነበራቸው። ነገር ግን አርሰናል ይሄ ምኞት እንጂ እኔ ላይ አይሆንም ሲል ሊድስ ዩናይትድን ከሜዳው ውጪ ተጉዞ በ4-0 በሰፊ ግብ ነው ያሸነፈው። በነገራችን ላይ በመጀመሪያው ዙር አርሰናል 5-0 ነበር ሊድስ ዩናይትድን ያሸነፈው። አሁን ደግሞ 4-0 ድል በማድረግ በደርሶ መልስ 9 ግብ ማስቆጠር ችሏል። ቪክተር ዮኬሬሽ ደግሞ ሊድስ ዩናይትድ እጅግ በጣም የሚመቸው ቡድን ነው ከፕሪሚየር ሊጉ ማለት ይችላል። ዛሬም እንግዲህ እጅግ ምርጥ ጎል ነው ከማርቲኔሊ በአስደናቂ ሁኔታ ማስቆጠር የቻለው ማለት ነው። በዛሬው ጨዋታ እንግዲህ በማንቸስተር ዩናይትዱ ጨዋታ ስህተት በመስራት በርካታ የአርሰናል ደጋፊዎችን አስቀይሞ ማለት ይቻላል የነበረው ማርቲን ዙሜንዲ በአስደናቂ ሁኔታ ነው በግንባሩ እንግዲህ የአርሰናልን የመጀመሪያዋን ግብ ከኖኒ ማዱኬ የተሻማለትን ኳስ በግሩም እንግዲህ በግንባር ኳስ ማስቆጠር የቻለው ማለት ነው። በነገራችን ላይ ዛሬ በጣም ምርጥ ቀን ያሳለፈው ኖኒ ማዱኬ፣ ምክንያቱም በሻምፒዮንስ ሊጉ ጨዋታ እንግዲህ በርካታ ኳሶችን ሲያባክን ብዙ ደጋፊዎች እኔንም ጨምሮ ስንተቸው ነበር። ዛሬ ግን ቡካዮ ሳካን ተክቶ ገብቶ በጣም ጥሩ ቀን አሳልፏል። በተለይ አርሰናል ከረፍት በፊት 2-0 ሲመራ የሁለቱም ኳሶች እንግዲህ የሱ ውጤት ናቸው። ለማርቲን ዙቤሜንዲ አሲስት ያደረጋት ኳስ በጣም ግሩም ኳስ ናት። በነገራችን ላይ ኖኒ ማዱኬ አሲስት ካደረገ 412 ቀናት አልፈው ነበረ። ታዲያ ዛሬ በግሩም ሁኔታ አሲስት አደረገ። ዙቤሜንዲም ደግሞ በግሩም ሁኔታ በግንባሩ በማስቆጠር አርሰናልን መሪ ያደረገ። ወዲያውኑ ደግሞ ኮርና እንግዲህ ቡካዮ ሳካ ነበር ልክ እንደዚህ አይነት ኳሶችን በማሻማት የሚታወቀው። ኖኒ ማዱኬ ደግሞ ከጓደኛው ቡካዮ ሳካ ያየውን ሜዳ ላይ በመተግበር እንግዲህ ሊድስ ዩናይትዱ ግብ ጠባቂ ዳርሎው ምንም ሊያረጋት አልቻለም። ኖኒ ማዱኬ ያሻማትን ኳስ በኖኒ ማዱኬ ስም ብትመዘገብ በጣም ጥሩ ነበር። ነገር ግን ኖኒ ማዱኬ ሲያሻማት የሊድሱ ግብ ጠባቂ እንግዲህ ያወጣለሁ ብሎ ራሱ ላይ በአስገራሚ ሁኔታ አስቆጠራት። በዚህም ግቧ የተቆጠረችው እንግዲህ ራስ ላይ በማስቆጠር ወይም በኦን ጎል ነው የተመዘገበችው። አርሰናሎች 2-0 መርተው ከረፍት በኋላ ደግሞ እንደ ቪክተር ዮኬሬሽ እና ጋብሪኤል ጄሱስ ያሉ ተጫዋቾች ምርጥ ግቦችን በማስቆጠር አርሰናልን የ4-0 ድል ሰጥተውታል። በነገራችን ላይ ቪክተር ዮኬሬሽ ባለፉት 4 ጨዋታዎች 4 የግብ አስተዋጽኦ ማድረግ ችሏል። 3 ግቦችን ሲያስቆጥር 1 አሲስት በማድረግ ቪክተር ዮኬሬሽ በጣም በምርጥ ብቃት ላይ እንደሚገኝ እንግዲህ ፕሪሚየር ሊጉንም እየለመደው እንደመጣ እያሳየ ይገኛል። ዛሬ የሚያስቆጥራት ግብ በጣም ድንቅ ግብ ናት። ከማርቲኔሊ የተሻማለትን ኳስ በግሩም ሁኔታ በአንድ ተች እንግዲህ እንዴትም ሊያዝ የማይችል ኳስ በማስቆጠር ቪክተር ዮኬሬሽ በአርሰናል ቤት ፕሪሚየር ሊጉን እየለመድኩት ነው፣ ግቦችን እያስቆጠርኩ ነው፣ ከአርሰናል ጋር ዘንድሮ ዋንጫ ግድ ነው የሚል መልእክት ያለው ግብ ማስቆጠር የቻለው ማለት ነው። ጋብሪኤል ጄሱስም እንግዲህ በቪክተር ዮኬሬሽ ተቀይሮ ከገባ በኋላ በጣም ምርጥ ኳስ ነው ያስቆጠረው። ጄሱስ እንግዲህ ተቀይሮ ሲገባ ታውቃላችሁ በጣም ምርጥ ጊዜ ነው የሚያሳልፈው። ቋሚ ሆኖ ሲገባ ነው የተወሰኑ ጊዜያቶችን የሚቸገረው እንጂ ቋሚ ሆኖ ሲጀምር በጣም ምርጥ ጊዜን ነው ተቀይሮ ሲገባ የሚያሳልፈው። አርቴታ በነገራችን ላይ ዛሬ ትልቅ ውሳኔ ነው የወሰኑት። እሱ ምንድነው ካላችሁ ቋሚ አሰላለፍ ላይ ኦዴጋርድን አሳርፈው ካይ ሃቨርትን ያስገቡበት መንገድ በጣም
ትልቅና ምርጥ ውሳኔ የምለው ነው። ምክንያቱም ማርቲን ኦዲጋርድ በጣም ደካማ የውድድር ዓመት እያሳለፈ ነው የሚገኘው። በተለይ ባለፉት ጥቂት ጨዋታዎች አርቴታንም የአርሰናል ደጋፊዎችንም ጨጓራ እየላጠ በጣም አስቸጋሪ ጊዜ እያሳለፈ ነበር። ምስጋና ለካይ ሃቨርትዝ ይሁንና እንግዲህ ካይ ሃቨርትዝ በሮቡ የሻምፒዮንስ ሊግ ከአራት አልማይቲ ጋር በነበረው ጨዋታ ድንቅ ጊዜን ማሳለፉ ተከትሎ እንግዲህ ዛሬ ቋሚ ሆኖ ጀመረ። አርሰናልም እንግዲህ በሚገባ ጨዋታውን ተቆጣጥሮ በጥሩ መልኩ ለማሸነፍ ቻለ። ካይ ሃቨርትዝ እንግዲህ ሜዳ ላይ መኖሩ ትልቁ ጥቅሙ ምንድነው? አንደኛ ራይስና ዙሜንዲ በጣም ትልቅ ጥምረት ነው ያላቸው። ወደኋላ በመመለስ በጥልቀት በመመለስ የአርሰናልን ተከላካዮች ያግዛሉ። ካይ ሃቨርትዝ ደግሞ ወደፊት በደንብ በመጓዝ ከዮኬሬሽ እንደ ተደራቢ አጥቂ በመሆን አርሰናሎች በአጥቂነት እንዲበዙ የአጥቂ ቁጥራቸው እንዲበዛና ተጋጣሚዎች እንዲቸገሩ በማድረግ እንግዲህ ካይ ሃቨርትዝ ትልቅ ስራ መስራት ችሏል። እንደኔ ካሁን በኋላም እንግዲህ ካይ ሃቨርትዝ በዚሁ ቋሚነት ይቀጥላል ብዬ እጠብቃለሁ። አርቴታ ዛሬ እንግዲህ ምንም ፍርሃት አልነበረባቸውም። ግብ አስቆጥረው እየመሩ እያሉም እንግዲህ ሃቨርትን አስወጥተው ኦዴጋርድን አስገቡ፣ ዮኬሬሽን አስወጥተው እንግዲህ ገብርኤል ጄሱስን አስገቡ። በተጨማሪም ሪካርዶ ካላፊዮሪን የማጥቃት ባህሪ ያለውንም ተጫዋች በማስገባት ምርጥ ጊዜን እንዲያሳልፉ አደረጉ። በተለይ ለካራቦ ካፕ ከቼልሲ ጋር ላለባቸው ጨዋታ በደንብ ተጫዋቾችን እረፍት በመስጠት እንዲወጡ ተቀይረው እንዲወጡ በማድረግ ትልቅ ስራን ነው የሰሩት። ስለዚህ ቪክተር ዮኬሬሽ በተለይ አሁን በፕሪሚየር ሊጉ ግብ እያስቆጠረ መጥተዋል። እንደዚሁም ደግሞ ጋብሪኤል ጄሱስም ግብ እያስቆጠረ ነው። ካይ ሃቨርትዝም በጣም ምርጥ ብቃት ላይ ነው የሚገኘው። ስለዚህ አርሰናል የፊት ለፊት መስመሩ በጣም ጥሩ እየሆነ በመምጣቱ አርቴታ ትንሽ እፎይታን አግኝተዋል። በዛ ላይ ደግሞ ዛሬ ከስንት ጊዜ በኋላ በሰው ሜዳ አርሰናል ክሊንሺት አስመዝግቦ መውጣት ችሏል። ይህም በጣም ትልቅ ነገር ነው። አርሰናሎች ክሊንሺት በደንብ ናፍቋቸው ነበር። በነገራችን ላይ ሊድስ ዩናይትድ በዛሬው ጨዋታ 1 ኦን ታርጌት ብቻ ነው መሞከር የቻለው። አርሰናል 8 ኦን ታርጌት ሞክሮ 4ቱን ወደ ግብ መቀየር ችሏል። በጣም አስደናቂ ቀን ነው ማሳለፍ የቻሉት። ኮርናም አርሰናሎች 12 ጊዜ ኮርናን አግኝተዋል። ሊድስ ዩናይትዶች 4 ጊዜ ብቻ ነው ያገኙት። ኢንስታዩ አርሰናል ምን ያህል ወደ ተጋጣሚ ቡድን እንግዲህ ግብ ክልል ይሄድ እንደነበረ በሚገባ ማሳየት ይቻላል ማለት ነው። እንግዲህ የቡካዮ ሳካ ጉዳት ምን ያህል እንደሆነ እስካሁን ድረስ አልታወቀም። ጋብሪኤል ማጋሌሽ በነገራችን ላይ የተወሰኑ ጉዳቶች ገጥሞት ነበር። ነገር ግን ወዲያውኑ ሕክምና ተደርጎለት ለጨዋታው ብቁ መሆኑ ስለተረጋገጠ ነው መግባት የቻለው። የቡካዮ ሳካ እስካሁን ድረስ የጡንቻ መሸማቀቅ እንደሆነ ነው እየተነገረ የሚገኘው። ለምን ያህል ጊዜ ከሜዳ እንደሚርቅ ግን አልታወቀም ማለት ነው። አርቴታ በተለይ ካይ ሃቨርትዝን በ61ኛው ደቂቃ ቀይረው አስወጥተው ረፍት ሰጥተውታል። ኖኒ ማዱኬን በ61 በተመሳሳይ በመቀየር ለቼልሲው ጨዋታ በሚገባ ረፍት ሰጥተውታል። ፔሮ ሂንካፔን በ75 ዮኬሬሽን በ75 እንደዚሁም ሊያንድሮ ትሮሳርድን በ80 በማስወጣት ኤብሬች ኤዜን ቀይረው በማስገባት ለተጫዋቾቻቸው ጥሩ ረፍትን መስጠት ችለዋል ማለት ነው። እንደኔ አርሰናል ዘንድሮ የፕሪሚየር ሊጉን ዋንጫ የሚያጣበት ምንም አይነት ምክንያት አለ ብዬ አላስብም። ሲቲም ሆኑ አስቶን ቪላ ከዚህኛው አርሰናል ዋንጫ የመቀማት አቅም ይኖራቸዋል የሚል እምነት የለኝም። ምክንያቱም አርሰናል በጣም አንድ ብቻ ተሸንፎ በዛው በተከታታይ እንደነ ሲቲ እንደነ ሊቨርፑል እየተሸነፈ የሚቀጥል ሳይሆን ወዲያውኑ ስህተቱን በማረም ወደ ድል የሚመለስ ያውም ደግሞ ወደ አስደናቂ ብቃት የሚመለስ ቡድን መሆኑን አሳይቷል። ስለዚህ ይሄ ወጥ አቋም ደግሞ ዘንድሮ በፕሪሚየር ሊግ ውስጥ ያለው አርሰናል ብቻ ነው ብዬ ነው የማምነው። ስለዚህ መድፈኞቹን ዘንድሮ ዋንጫ የሚቀማቸው ቡድን ይኖራል ብዬ አላስብም። በተለይ አርሰናል ዛሬ የነጥብ ልዩነቱን ወደ 7 አስፍቶ እንግዲህ ነገ ዘና ብሎ ነው የማንቸስተር ሲቲንም የአስቶን ቪላን ጨዋታም የሚያየው። አስቶን ቪላ እንደምታውቁት ነገ 11 ሰዓት ላይ ከብሬንፎርድ ጋር ነው ጨዋታ ያለው። ሲቲ ደግሞ 1 ሰዓት ተኩል ከሜዳው ውጭ ተጉዞ ነው ከቶተናም ጋር ከበድ የሚል ጨዋታ የሚያደርገው። ስለዚህ አርሰናሎች አሁን የቤት ስራቸውን በሚገባ ሰርተዋል። ጫናው ያለው ሲቲና አስቶን ቪላ ላይ ነው። ስለዚህ እነ ሲቲ ነገ ሲጫወቱ በድጋሚ የነጥብ ልዩነቱን ወደ 4 ለማጥበብ ስለሆነ የሚጫወቱት እጅግ ይቸገራሉ ተብሎ ይጠበቃል ማለት ነው። ስለዚህ እንደነ ሲቲ ያሉ ቡድኖች በነገው ጨዋታ ላይ ከፍተኛ የሆነ ጫና ይኖርባቸዋል አርሰናል ድል ማድረጉን ተከትሎ። ምክንያቱም አርሰናል ዛሬ ነጥብ ጥሎ ቢሆን ኖሮ እነ ሲቲና እና አስቶን ቪላ ነገ ድል አድርገው ወደ 1 የነጥብ ልዩነት ለማምጣት ከፍተኛ ትግል ያደርጉ ነበር። ነገር ግን መድፈኞቹ ዛሬ በሚገባ የነጥብ ልዩነታቸውን አስፍተው የቤት ስራቸውን ሰርተው ስለወጡ እንደ ሲቲ ያሉ ቡድኖች ከፍተኛ ጫና እንዲኖርባቸው ያደርጋል ማለት ነው። አርሰናል እንግዲህ በሻምፒዮንስ ሊጉ በተለይ አንደኛ ሆኖ ማለፉን ካረጋገጠ በኋላ የዛሬን ድል አሳክቷል። ለአርሰናል ደጋፊዎችም በጣም ምርጥ
ምርጥ ሳምንት ነው ማለት እችላለሁ። በሻምፒዮንስ ሊጉ አንደኛ በመውጣት ምርጥ ሳምንት አሳለፉ። አሁን ደግሞ በፕሪሚየር ሊጉ ከባድ ይሆናል ተብሎ ይጠበቀውን እንደ ሊድስ ዩናይትድ፣ እንደ ሊቨርፑል፣ እንደ ሲቲ ያሉ ቡድኖችን ሲያስጨንቅ የነበረውን ቡድን ሜዳው ድረስ 4-0 ድል በማድረግ ዘንድሮ እኛንን የዋንጫው ባለቤት የሚል መልእክትን በማስተላለፍ ቆንጆ ጊዜን በማሳለፋቸው መድፈኞቹ እጅግ ደስተኛ የሆነ ሳምንትን አሳልፈዋል ብዬ አስባለሁ። አሁን አርቴታና የአርሰናል ስብስብ በዚሁ የአሸናፊነት መንፈስ ቀጣይ ደግሞ በሜዳቸው በካራቦ ካፕ የዋንጫ ተፋላሚ መሆናቸውን ለማረጋገጥ በስታንፎርድ ብሪጅ አሸንፈው የመጡትን ቼልሲን ያስተናግዳሉ። በዚህም እንግዲህ አርሰናሎች ሳምንቱ እጅግ በጣም የተባረከ ሳምንት ሆኖላቸዋል ማለት ነው። ቪክተር ዮኬሬሽ በተለይ ወደ ግብ አስቆጣሪነት በተከታታይ መምጣቱ የተቺዎችን አይችልም የሚሉትን አፍ ያስያዘበት መንገድ እጅግ በጣም አስደሳች ነበር ማለት እችላለሁ። እንግዲህ አርቴታና ቪክተር ዮኬሬሽ እንደዚሁም ሌሎች ደግሞ የሰጡትን አስተያየት አክዬ በነገ ጠዋት ስፖርታዊ ጥንክር ወደ እናንተም የማደርስ ይሆናል ማለት ነው። በውጤቱ ምን ተሰማችሁ? ከአርሰናል ከመድፈኞቹ ዘንድሮ ዋንጫ ማን ሊቀማቸው ይችላል? ወይስ አርሰናል የፕሪሚየር ሊጉ ዋንጫ ገና ከሆኑ ቢሰጠው ይሻላል? ምን ያህል ዋንጫዎችንስ የሚያሳካ ይመስላችኋል? ስለ ቪክተር ዮኬሬሽ፣ ስለ ገብርኤል ጄሱስ እንደዚሁም ስለ ካይ ሃቨርት ምን አስተያየት አላችሁ? ኮመንት ላይ እንግዲህ ልታስቀምጡልኝ ትችላላችሁ ማለት ነው። የአርሰናል ተጫዋቾች በዛሬው ጨዋታ እንግዲህ እያንዳንዱ ተጫዋች ከፍተኛ ሬቲንግ ነው እየተሰጣቸው የአርሰናል ተጫዋቾች ማለት ይቻላል። እንግዲህ የአርሰናል ተጫዋቾች የተሰጣቸውን ሬቲንግ ደግሞ በስተመጨረሻ ስነግራችሁ ግብ ጠባቂው ዴቪድ ራያ 7.1 ሬቲንግ፣ ፔሮ ሂንካፔ 6.8፣ ጋብሪኤል ማጋሌሽ 7.8 እንደዚሁም ደግሞ ዊሊያም ሳሊባ 6.8 የተሰጠው ሲሆን ጁሪየን ቲምበር 7.1 ተሰጥቶታል ማለት ነው። ቪክተር ዮኬሬሽ ዛሬ በጣም ምርጥ ቀን ያሳለፈው 7.2 ተሰጥቶታል። ዙቤሜንዲና ራይስ 7.7 7.7 ነው የተሰጣቸው። ካይ ሃቨርትና ሊያንድሮ ትሮሳርድ 6.5 6.9 አግኝተዋል። ስለዚህ አርሰናሎች ዛሬ ከሶስት ተከታታይ በፕሪሚየር ሊጉ ጨዋታ ነጥብ ጥለው ነበር። እንደምታውቁት በሊቨርፑል አቻ፣ በኖቲንጋም አቻ፣ በዩናይትድ ተሸንፈው አሁን ደግሞ በአሳማኝ ሁኔታ ወደ አሸናፊነት ተመልሰዋል ማለት ነው። በጠዋቱ ሌላ ስፖርታዊ ጥንክር እንግዲህ እስከምንገናኝ ድረስ የዛሬው የውጤት መረጃ ይህንን ይመስላል። ላይክ ማድረግ ሼር ማድረግ አይረሳ፣ ሰብስክራይብም እንዳይረሳ። በጠዋቱ መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘውላችሁ።